ባህር ዳርና ጎርጎራ መሐከል ላይ ዳጋ እስጢፋኖስ አለ። መሐከል ላይ ይሄ ዳጋ እስጢፋኖስ የሚባለው አይላንድ የአፄ ፋሲል አጽም ዛሬ ድረስ ላይቭ ይታይበታል። የአፄ ዘርዓ ያዕቆብ አጽም አሁን ዛሬ ይታያል። በዚያ ዘመን በምን አይነት ዕቃ የነገስታቱን አጽም ማቆየት እንደሚችሉ ገብቷቸው አሁን ዛሬ ይታያል። after 400-500 years ይሄ ያለ ኢትዮጵያ ውስጥ እኛም አናውቀውም፣ ሌላውም አያውቀውም፣ አልሸጥነውም። የሚገርመኝ ነገር ግን ራሱ ስፓቱ የሚገርም ነው። ኤግዛክትሊ ሴንተር ላይ ነው ያለው። መቼ ሸጥ ነው? እንደምን አላችሁ አድማጮች። እንግዲህ በባህር ዳር ዙሪያ ማለትም ጣና ሐይቅ ላይ ከሚገኙ ታላላቅ ገዳማት መካከል አንደኛው የዳጋ እስጢፋኖስ ገዳም እንደሆነ ብዙ ሰው ያውቃል ብዬ አስባለሁ። ይሄ ገዳም ጣና ላይ ከተገደሙ እጅግ በጣም ቀደምት ገዳማት መካከል አንደኛው ነው። በ13ኛው መቶ ክፍለ ዘመን የተገደመ እጅግ በጣም ጥንታዊ ገዳም ነው። ገዳሙ ከባህር ዳር ከተማ በ44 ኪሎ ሜትር ርቀት ላይ ይገኛል። እንግዲህ ከባህር ዳር ወደ ዳጋ እስጢፋኖስ ለመሄድ ጀልባ ነው ያለው አማራጭ። በጀልባ በአማካይ እስከ 3 ሰዓት ድረስ ይወስዳል። ከ3 ሰዓት ጉዞ በኋላ ነው ዳጋ እስጢፋኖስ የሚደርሱት። እንግዲህ ይህ ታሪካዊ ገዳም ከዚህ በፊት ዳንኤል ክብረት በተደጋጋሚ ጎብኝቶታል። ከሱ መጎብኘት ባሻገር የእጁ መዳፍ ያክል ገዳሙን ያውቀዋል። ከሱ መጎብኘት ባሻገር አንድ አማራ ነኝ የሚል ባለሀብት አለ፣ ብዙ ሰው የሚያውቀው ባለሀብት። በሱ አማካኝነት አብይ አህመድን ከአዲስ አበባ ወደ ገዳሙ ወስደው እንግዲህ ምን እንዳደረጉ እስካሁን ድረስ የሚታወቅ ነገር የለም። ብዙ ነገር ሚስጥራዊ ነው። አብይ አህመድ የጎበኘው ገዳም ነው። ብዙ ሰው ያስታውሳል ብዬ አስባለሁ። ሶሻል ሚዲያ ላይ ሰፊ መነጋገሪያ ነበረው። በአካባቢው የቴሌ ታወር የተተከላለ፣ ምን ሊያደርጉት እንደተከሉትም ግልጽ የሆነ መረጃ የለም፣ ወይም እኔ እስካሁን መረጃ ማግኘት አልቻልኩም። ብዙ ጥረት አድርጌያለሁ። የተተከለ አንቴና አለ፣ ለምን ዓላማ እንደተቀመጠ የምናውቀው ነገር የለም። በጣም ታሪካዊ ገዳም፣ ብዙ ቅርሶች ያሉበት እንግዲህ 13ኛው ክፍለ ዘመን ገዳም ነው። እዚህ ገዳም ውስጥ ታላላቅ ነገስታት፣ ሀገራችንን የመሩ ታላላቅ ነገስታት አጽም በክብር አርፎ ይገኛል። ለአብነት ያክል ዋና ዋና የሚባሉ ነገስታትን ስም ላነሳላችሁ ሞክራለሁ። የመጀመሪያው ንጉስ ማለትም አፄ ዳዊት ከ1382 እስከ 1430 የነገሱ ንጉስ፣ አፄ ዘርዓ ያዕቆብ ከ1334 እስከ 1468 የነገሱ ንጉስ ናቸው። ታላቁ አፄ ፋሲል ከ1632 እስከ 1667 የነገሱ ንጉስ ናቸው። የአፄ ወዳዊት የአፄ ወድንግል ከ1603 እስከ 1604 ለአንድ ዓመት የነገሱ ናቸው። በመጨረሻም የአፄ ሱስንዮስ ከ1606 እስከ 1632 የነገሱ ንጉስ። እነዚህ ከላይ የዘረዘርኳቸው 5 ነገስታት አጽማቸው በክብር አርፎ የሚገኘው እዚህ ታላቁ ገዳም የዳጋ እስጢፋኖስ ላይ ነው። ዳጋ እስጢፋኖስ በሀገር ደረጃ የማይገኙ እጽዋት የሚገኙበት፣ ትልልቅ ዛፎች የሚገኙበት፣ ሌላ ቦታ የማይገኙ እጽዋት፣ በኢትዮጵያ ደረጃ ሌላ ቦታ የማይገኙ በርካታ አዋፍት የሚገኙበት በጣም ትልቅ የሆነ ገዳም ነው። ደኑ፣ ጫካው፣ አዋፋቱ ከገዳሙ ባሻገር እነዚህ የቱሪስት መዳረሻ የሆኑ ከሀገር ውስጥም ከውጭ ሀገርም በርካታ ቱሪስት የሚጎበኘው እጅግ በጣም ትልቅ ገዳም ነው። በአፄ ይኩኖ አምላክ ዘመነ መንግስት አቡነ ሂሩት በሚባሉ ታላቅ አባት በኩል ነው ይሄ ገዳም የተገደመው። ሆኖም የአብይ አህመድ ዙፋን አስጠባቂ ሰራዊት አብይ ሰሞኑን ወደ ገዳሙ መጥቶ የገዳሙን ሙዚየም ይመርቃል በሚል ሽፋን አማካኝነት በርካታ ቁጥር ያለው ሰራዊት አሁን ላይቭ ከመግባቴ ከደቂቃዎች በፊት ወደ ገዳሙ አምርቶ ከባድ የሆነ ተኩስ እየተደረገ ይገኛል። ከወገን በኩል አባቶችን የሚጠብቅ የአባቶችን ሰላም የአባቶችን ደህንነት ለማስጠበቅ ጥረት እያደረገ ያለ ኃይል አለ። በአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ በቀድሞ አጠራር የጣናው መብረቅና የባህር ዳር ብርጌድ የተወሰኑ ኃይሎች በጣም ከባድ ተጋድሎ እያደረጉ ይገኛሉ። በጠላት በኩል የአብይ አህመድ ወራሪ ሰራዊት በበርካታ የትልልቅ ጀልባዎች ታጅቦ ሂዶ ተኩስ እየከፈተ ይገኛል። የብርጌዱ የህዝብ ግንኙነት ኃላፊ ዳዊት ሽፈራው ይህንን ላይቭ ከመስራቴ በፊት እንደነገረኝ 2 የአብይ አህመድ ዙፋን አስጠባቂ ሰራዊትን የጫኑ ጀልባዎች መስጠማቸውን ነግሮኛል።
እንግዲህ በርካታ ሰራዊት እንደያዙ ነው እነዚህ ሁለት ጀልባዎች በፋኖቹ ተመተው የሰጠሙትና ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ታላላቅ አድባራትና ገዳማት መካከል ከዋነኞቹ አንዱ ነው የዳጋ እስጢፋኖስና ድምጻቸውን ማሰማት ይገባኛል። ቤተክርስቲያኗ በዚህ ሰዓት ለምዕመኑ የሚጮህ ለምዕመኑ የሚጨነቅ ለገዳማቱ ዘብ የሚቆም ለካህናቱ ክብር ለአብያተ ክርስቲያናቱ ክብር መንግስትን የሚሞግት አባት እንደሌለ ባውቅም እንግዲህ ጥቂቶች የቤተ ክርስቲያን ጉዳይ ያገባናል የምትሉ የሚዲያ ሰዎች አላችሁና እንግዲህ ድምጽ በመሆን ዳጋ እስጢፋኖስ ለሚገኙ አባቶች አጋርነታችንን እንግለጽ የሚል መልእክትን ያለኝ። አመሰግናለሁ። አገዛዙ ጣና ገዳማት ላይ ወረራ መፈጸሙ ሲነገር ደብረ ከዋክብት ደጋ ቅዱስ እስጢፋኖስ ገዳም ላይ ተኩስ ከፍቷል ተባለ። በደብረ ማርቆስ ከተማ በተደረገው ጥቃት ፖሊሶች ሲገደሉና ከባድ ቁስለኛ ሲሆኑ አንድ ፓትሮል መኪና መማረኩ ተገልጿል። ዝርዝር አለንም። የፋሽስቶ ብልጽግና አገዛዝ ሰራዊት 30 አስከሬኑን ጥሎ የሸሸበት ውጊያ በባለሽርጡ ክፍለ ጦር ተደረገ። እንመለከተዋለን። በጎንደር ነበልባሉ ፎገራ ክፍለ ጦር ክርስቲያን ታደለ ብርጌድ ከጠላት ጋር ትንቅንቅ ማድረጉ ተገለጸ። ኢራን ሰላማዊ ተቃዋሚ ችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ገለጹ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 25 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ ጣና ገዳማት ላይ ወረራ መፈጸሙ ሲነገር ደብረ ከዋክብት ደጋ ቅዱስ እስጢፋኖስ ገዳም ላይ ተኩስ ከፍቷል ተባለ። አማራና ኦርቶዶክስ ጠሉ የአብይ አህመድ አገዛዝ የማንነት መገለጫዎችን ሁሉ ለማጥፋት ሁሉንም መንገዶች እየተጠቀመ ይገኛል። በዳንኤል ክብረት ደላላነትና በአገዛዙ ፈቃድ ፈጻሚ አባቶች አማካኝነት የበቁ አባቶች ያሉበት ገዳም ደጋ እስጢፋኖስ ወረራ ተፈጽሞበታል ተብሏል። ከባህር ዳር ሻለቃ የተገኙት መረጃዎች እንደሚያሳዩት አገዛዙ ወደ ጣና ገዳማ በብዙ ጀልባዎች በመሄድ ተኩስ ከፍቷል። በአብይ አህመድ ቀጥተኛ ትዕዛዝ ሰጭነት በዳንኤል ክብረት አስፈጻሚነት ገዳማት ላይ ወረራ ተፈጽሞባቸዋል። በዛሬው ዕለት ደቅ ገዳማት ላይ መንግስት ተኩስ ከፍቷል። የገዳም አባቶችና ገዳማት አደጋ ላይ ናቸው ብለዋል። የብልጽግና የአዳራሽ የውሸት ዲስኩር በዜሮ ተዋስቷል ሲሉ የፋኖ ኃይሎች ገለጹ። ከአረጋ ከበደ ጀምሮ እስከ ታችኛው አመራር ድረስ ከጀነራል እስከ አዋጊ ድረስ በየወረዳው ህዝብ እየሰበሰቡ ፋኖን አጥፍተነዋል፣ እጅ እየሰጠነው፣ የቀሩትም ይመጣሉ፣ እናንተም ልጆቻችሁን ሄዳችሁ አምጧቸው እያሉ ለአንድ ወር ያህል ውሸት ሲሰብኩ የነበረ ቢሆንም ፋኖ ግን ድምፁን አጥፍቶ ድምሰሳ እያደረገ ነው። ሙሉ ህዝቡንና አስተዳደሩን የተነጠቀው የአብይ አህመድ ድርጅት የአረጋ ከበደ ክንፍ በየአዳራሹ ሁሉ እየዞረ ሲያላ ዝን የሚውለው የተነጠቀው ዘርፈ ብዙ አቅም ከፋኖ ዘንድ እንዳለ ስለሚረዳ ነው። በምትኩ የሀገሪቱ መጣይ እድል እጁ ላይ የወደቀው የፋኖ ኃይል ከወሬና ሚዲያ ጋጋታ አርቆ ተጨባጭ ለሆኑ ለውጦች መሬት ላይ እየሰራ ነው። የአማራን ህዝብ ጥቅምና መብት ለማስከበር በየትኛውም የአየር ጸባይ ሊከሰት የሚችል ሰራዊት መገንባት፣ ትግሉን ከጠላፊዎችና የውስጥ አቆርቋዦች ራቅ አድርጎ መጠበቅ፣ ጥቅምና ሆድ አደናቅፎት መስዋዕትነት ሽሽት ላይ ያለውን ለውጥ አደናቃፊ ኃይል ማጥራትና ማራገፍ፣ በአድርግ አታድርግ የሚመራ ሹል ኃይል መፍጠር የቴዎድሮስ እዝ ወቅታዊ ግዳጅ ነበር። ይህም እየተሳካ ነው ያለው ፋኖ ማንችሎት ነው። ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር እንዲሁም የ109ኛ ኮር 99ኛ ክፍለ ጦር ያስገኙት ድል አጃይብ የሚያስብልና ያረጋ ከበደ ልፋት ባዶ ያስቀረ ሆኗል። ይህን መሰል ድል በተጠና መልኩ አድጎ የስትራቴጂካል ድል ወደሚያስገኝ ትልልቅ ድምሰሳ ለማሳደግ የቀጠና ወታደራዊ ቅርጽ በሁሉም አቅጣጫ ሲነኩት መቁረጥ የሚችል ስለት እንዲሆን ሆኖ እየተሰራ ነው ተብሏል። በግራ እጅ የቀጠናውን ትግል ከውስጥ አቆርቋዥ መጠበቅ፣ የጠላት ሰራጊዎችን ማጽዳት፣ ወታደራዊ መዋቅርን በመከለስ ቀጠናውን ወደሚታወቅበት አጥቂት ከፍታ መመለስ ችሏል ሲሉ የቴዎድሮስ እዝ ከፍተኛ አመራሮች ተናግረዋል። በቀኝ እጅ ዋናው ጠላትን ለመደምሰስ ወታደራዊ የውጊያ እቅዶችን ያወጣል። የቀጠናው ወታደራዊ ስራዎችን በበላይነት እየመራ ትንታግና ቆራጥ የአዲሱ የአማራ ትውልድ የጦር መኮንኖችን አፍርቷል። የአማራ መር ትግል ከወሬና ዲስኩር አልፎ ወደ ብረት መር ትግል ተሸጋግሯል። ይህ በእንዲህ እንዳለ 206ኛ ኮር 14ኛ ክፍለ ጦር በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 6 ፖሊሶች ሲገደሉ 2 የአረመኔው ሰራዊት አገልጋይ ፖሊሶች ከባድ ቁስለኛ ሲሆኑ አንድ ፓትሮል መኪና መማረኩ ተገልጿል። የአረመኔው ሰራዊት ድንኳን ዘርግቶ በሚያቅራራበት በዚህ ሰዓት ጠላትን በተለያዩ አቅጣጫ ድባቅ እየመታው የሚገኘው 206ኛ ኮር ረቡዕ ገበያ አቅራቢያ ለ12 ሰዓታት ባደረገው ትንቅንቅ በርካታ ድሎችን ባስመዘገበበት ሁኔታ 14ኛ ክፍለ ጦር በደብረ ማርቆስ መሃል ከተማ ዶክተር ይልቃል ሆስፒታል አጠገብ ባደረሰችው የቦምብ ጥቃት 6 የፖሊስ አባላትን አጋይታ አንድ ፓትሮል መኪና ማርካለች ነው ያለው የአፋብኃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት።
በወሎ ቤተ አማራ ግንባርም የፋሽስቱ ብልጽግና አገዛዝ ሰራዊት 30 አስከሬኑን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል ተጎናጽፏል ተብሏል። የብልጽግና ሰራዊት 30 አስከሬኑን ጥሎ በሸሸበት ፍልሚያ አፋብሃ ምኒልክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ከ40 በላይ የጠላትን ኃይል በመደምሰስና ከ12 በላይ የሚሆነውን በማቁሰል እንዲሁም ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ትናንት ታኅሳስ 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በቀጠለው አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጂ የተንቀሳቀሰውን የስርዓቱን ቅጥረኛ ሰራዊት በመደምሰስና በማቁሰልና የነፍስ ወከፍ መሳሪያ በመማረክ ድል በድል ሆነዋል። ጠላት ከጊራና ከተማ በስተ ምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በርካታ የጠላት ኃይል በመደምሰስና በማቁሰል ብሎም በርካታ ተተኳሽና የነፍስ ወከፍ መሳሪያ በመማረክ ወደ ጊራና ከተማ የሸኙት ሲሆን 30 አስከሬኑንም ሳያነሳ እግሬ አውጪኝ ብሎ ለመሸሽ ተገዷል። በተጋድሎ በምርኮ የተገኙ ድሎች 10 ጥቁር ክላሽ፣ 1500 የክላሽ ተተኳሽ፣ 780 የብሬን ተተኳሽ፣ 25 የደረትና 7 የወገብ ትጥቅ፣ 13 ኤፍ1 ቦምቦች፣ 3200 የዲሽቃ ተተኳሽና በአጠቃላይ ምኒልክ ዕዝ በተጋድሎ በባለሽርጡ ክፍለ ጦር አማካኝነት 10 ጥቁር ክላሽ እንዲሁም ከ5480 በላይ ተተኳሽና የእጅ ቦምቦችንና የወገብና የደረት ትጥቆችን ጨምሮ በርካታ ንብረቶችን አግኝቷል። በተመሳሳይ የባለሽርጡ ክፍለ ጦር የታኅሳስ 24 ቀን 2018 ዓ.ም ተጋድሎ በድል ታጅቦ ቀጥሎ የጠላት ኃይል ላይ ተጨማሪ ሰብአዊና ቁሳዊ ኪሳራ በማድረስ 6 የነፍስ ወከፍ ክላሽን ማርከዋል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ታኅሳስ 24 ቀን 2018 ዓ.ም ንጋት ጀምሮ ሀብሮ ወረዳ ጊራና ዙሪያ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ 10 የነፍስ ወከፍ ክላሽና ወደ 5500 የሚጠጋ ተተኳሽና ሌሎች ወታደራዊ ቁሳቁሶች መማረኩን ይፋ ማድረጋችን የሚታወቅ ሲሆን አመሻሽ ላይ ደግሞ የተረፈውን የጠላት ኃይል የማጽዳት ስራ ሰርተው 6 ተጨማሪ ክላሽ ማርከዋል። በዚህም በትላንቱ ከባድ ትንቅንቅና ተጋድሎ ጠላት ከባድ ሰብአዊና ቁሳዊ ኪሳራ አስተናግዶ አሁን ላይ እርስ በርሱ እስከ መታኮስ ደርሶ ተጨማሪ ሰብአዊና ስነ ልቦናዊ ጉዳት ማስተናገዱን ለማወቅ ችለናል። ክስተቱ የግፈኞች ጀንበር መጥለቋን፣ ግፈኞች በመጨረሻው እርስ በርስ መበላላት ብሎም መላቀጥ የሌለው ሽንፈት መሆኑን በተግባር ያጋለጠና ያሳየ ነው ብለዋል አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ። በጎንደር ግንባር ነበልባሉ ፎገራ ክፍለ ጦር ክርስቲያን ታደለ ብርጌድ ከጠላት ጋር ትንቅንቅ ማድረጉ ተገለጸ። የአገዛዙ አራዊት ሰራዊት መነሻውን ከሊቦ ከምከሞ ከአዲስ ዘመን አድርጎ በአምቦ ሜዳ ቦረን መስክና ርብ ካናልን በመጠቀም ወደ ፎገራዋ ወጠምብ ቀበሌ በመንቀሳቀስ የገበሬዎችን ወይም አርሶ አደሮችን የግል መሳሪያ ለመንጠቅ ገብቶ ነበር። ነገር ግን በነፍጠኛው ነበልባሉ ፎገራ ክፍለ ጦር አሃድ በሆኑት ክርስቲያን ታደለ ብርጌድ ከቀኑ 4 ሰዓት ጀምሮ እስከ 11 ሰዓት ወጠምብ ቀበሌ ላይ ውጊያ ተከፍቶበታል። ወጠምብ ሚካኤል የጀመረ ውጊያ ወደ ሙርና አማኑኤል አውስኮድ ካምፕ ጎጃሞች ሚካኤል ጎንደር በር ተስፋፍቶ ውሏል ነው ያለው ክፍለ ጦሩ። በዚህ ውጊያ 13 የአገዛዙ አራዊት ሰራዊት ሲደመሰስ 7 የሚሆኑት ደግሞ ከባድ ቁስለኛ ሆነዋል። በጠላት ላይ ከፍተኛ የሆነ የሞራል የቁስና የአካል ኪሳራ ደርሶበታል። የአገዛዙ ቅጥረኛ የሆነው መከላከያ የአማራ አርሶ አደሮችን የግል መሳሪያ የማስወረድ እቅዱም ከሽፎ ኪሳራውን ለመቀነስ ከተለያየ መዳረሻ ያሉ መከላከያዎችን የድረሱልኝ ተማጽኖ ሲያሰማ ማምሽቷል ነው የተባለው። የአገዛዙ አራዊት ሰራዊት የሚፈጽመውን የግል ትጥቅ የማስወረድ አብያዊ ተልእኮ መላው አማራ በአንድ እስትንፋስ ወግድ ማለት አለበት። አማራ የሆነ ሁሉ በዚህ ህልውና ትግል መሳሪያውን አገልግሎት ላይ እንዲያውልም የመጪውን ኦሮሞማ አውሪያዊ ድርጊት ለህዝቡ ግንዛቤ መፍጠር የግድ ይላል። በሬህን ሸጠ እህልህን አቅንተህና መሬትህን ሸጠ የገዛኸውን መሳሪያ ሊያስወርድህ ለሚመጣ ነውረኛ የኦሮሞማ አገዛዝ ምላሽህ እምቢ መሆን አለበት ብሏል። በላይ እዙ ባንታባተ 1ኛ ኮር የህዝብ ግንኙነት ክፍል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ገለጹ። በኢራን የተለያዩ ከተሞች የኑሮ ውድነትንና የአገሪቱን ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎችን በአደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕ ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የአገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር በተደረገው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረውን ማዕቀብ በአውሮፓውያኑ 2018 ዓ.ም መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን
በተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ኃይል እያለፈ መሆኑ ተዘግቧል። የኢራን መንግስትም ተቃዋሚዎችን ለመቆጣጠር እርምጃ እየወሰደ ነው። እየተባባሰ ያለው የኢራን ህዝባዊ ተቃውሞን ተከትሎ ፖሊስ በውጭ ወራሪዎችና የአገር ውስጥ ቅጥረኛ ኃይሎች ባላቸው እየተካሄደ ያለውን እንቅስቃሴ ለመቆጣጠር እርምጃ እየወሰደ መሆኑን አስታውቋል። የኢራን ፖሊስ ዋና አዛዥ አህመድ ሬዛ ራዳን በአገር ውስጥ መገናኛ ብዙሃን በኩል በተላለፈ መግለጫ የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው ብለዋል። የኢራን የጸጥታና የህግ ተቋማት በተቃዋሚዎች ውስጥ በሚሳተፉት ላይ እርምጃ እንደሚወስድ በተደጋጋሚ እያስጠነቀቁ ነው። ለቀናት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ እስካሁን ቢያንስ 6 ሰዎች መገደላቸው ተዘግቧል። የሰዎች ሞት ሰበብ ያደረጉ የአሜሪካው ፕሬዝዳንት ግድያው የማይቆም ከሆነ አሜሪካ ጣልቃ እንደምትገባ መግለጻቸውን የኢራን ባለስልጣናት አስቆጥተዋል። ቀደም ሲል የሀገሪቱ ጠቅላይ መሪ አያቶላህ አሊ ሐሜኒ አማካሪ አሜሪካ በኢራን ጉዳይ ውስጥ እጇ እንዳታስገባ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ምላሽ ደግሞ አሁን ትራምፕ ለኢራናውያን ያሳዩት አዘኔታ አሜሪካ በታሪክ በኢራናውያን ላይ ከፈጸመችው ድርጊት ጋር የማይመሳሰል ነው በማለት አጣጥለውታል። ለዚህም አሜሪካ በኢራንና በህዝቧ ላይ ትፈጽማለች ያሏቸውን ነገሮች ታሪክ እያጣቀሱ በመዘርዘር አሁን ግን ለኢራናውያን በማዘን ሰበብ በውስጥ ጉዳይ ጣልቃ የመግባት ፍላጎት ነው ብለዋል። ቃል አቀባዩ ጨምረውም ኢራናውያን ለጉዳያቸው መፍትሄ ለማግኘት ማንኛውንም የውጭ ጣልቃ ገብነት አይፈቅዱም በማለት የትራምፕን አስተያየት ጣልቃ ገብነት ብለውታል። የሀገሪቱ ጠቅላይ መሪ አማካሪ አሊ ላርጂኒ ቀደም ሲል በሰጡት አስተያየት የአሜሪካ ጣልቃ ገብነት ከሚያመጣው መፍትሄ ይልቅ መካከለኛው ምስራቅን የሚያናጋ ነው በማለት አስጠንቅቀዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።